የተናገሩት ተበላሽቶ ሳይሆን ጆሮአችን ተበላሽቶ ነው። ጆሮአችን ተበላሽቷል፣ ልባችን ተበላሽቷል እና ተአምራትን የምንረዳበት መልኩ ተጣሟል የብዙዎቻችን። ስለዚህ ያንን ነገር ደግሞ በተለይ ተአምራት ምንድናቸው? ቅድም እንደተባለው ተአምራትን በህግ አስቀምጠን የምንሰፍር እስከሆነ መቼም አንረዳውም፣ አይገባንም። እና ተአምራትን በተመለከተ ደግሞ በደንብ እየተብራራ በተለይ አውደ ምሕረት ላይ ከሆነ ትምህርት የሚሰጠው በደንብ ነው ማብራሪያውን ቢሰጥ ብዬ አምናለሁ። በቃ በመንግስት መጣ ጊዜ አሰበኝ ካልከ መጨረሻት ክርስቶስ መሐሪ ነው በሚል በዚያ ይደረግ። እግዚአብሔር አምላክ ይሄን አክል ብንበድል መሐሪ ነው እንደማለት። የበላይ ሰብ ልክ እንደዛው በላይ ሰብ ተአምር ነው እንጂ አንተም 78 ነፍስ ገድለ እንክት አድርገህ ብላና የሰው ስጋ በልተህ በቃ በጥርኝ ውሃ ከሰጠህ ገነት ትገባለሽ የሚል ትምህርት የለም። አያችሁ፣ ጉዳዩ ተአምር ነው። እዚህ ቲክቶክ ላይ ቆርጠው ቀጥለው ምን አድርገው እቺ ቪዲዮ እንዲናትሮ ሊያቀርቡ ይችላሉ። እና እርሶ ይህንን ሲያስተምሩ በዝርዝር ሙሉ እንዳስተማሩ ተስፋ አደርጋለሁ። እዛ ላሉት ሲሰብኳቸው ማለት ነው። ትምህርቱን በሚሰጡበት ጊዜ ሙሉ ሀሳብ ተሰጥቶ ነበረ። ግን ለምንድን ነው እችን ሀሳብ ቆርጠው ምናምን ነገር ወስደው ላልተገባ? ከምን አንጻር ይመስሎታል? ማለት ሰው በደንብ ስላልተረዳ ነው ወይ ደግሞ ትምህርቱ ሙሉ ጨርሶ ስላልሰማ ነው? አሊያም ደሞስ እንደው በቃ እንዲሁ መናፍቃን እችን ቃል ምችት የሆነ ቃል ቆርጠው ወስደው ቀጥለው ስላለ እንዲህ መሆኑ አደገኛ አይደለም ወይ? እና በመጨረሻ ማነሳሉት ይሄ ከሆነ እና እርሶ የሚችሉ ከሆነ ለምን ቲክቶክ ላይ በዚህ መንገድ አሁን ቢኒያም ጋ ነው እርሶም ገብቶ እንደዚህ ማስተማር ቢችሉ በጣም ቆንጆ ነው። እንዳየሁት ከሆነ በጣም ብዙ አቅም ያሉት መምህር ኖት። እንግዲህ በምን አውቀህ ነው እንዳይሉኝ ምንም አውቀው ነገር የለም። እኔ ሰንበት ተማሪ ነኝ። ግን ከእድሜ አንጻር ነው ማነሳው። የእውቀቱትም ስለት ሳይሆን እያነሳ ያለሁት ከእድሜ አንጻር ብዙ ሚዲያ ላይ ቢመጡ ማገልገል የሚችሉ ነዎት። እነ ሊቀ ሊቃውንት ስምዐኮነ ይመጣሉ። እነ የኔታ በጻሕለው መጥተው ቲክቶክ ላይ እያስተማሩ ነው ያሉት። እና እነዚህ መምህራን መጥተው የሚያገለግሉ ከሆነ እርሶ ደግሞ በእድሜ ኦልሞስት ወጣትነት ላይ ስላሉ እርሶ በቲክቶክ ላይ ወዲያው ቢገለጡ እንደዚህ አይነት ስህተቶችን ለማምከን ያገለግላል። የሆነ ስብከት ላይ የሆነ አውደ ምሕረት ላይ የሆነ ስብከት ቢሰበክ ያን ሰው በተዛባ መንገድ ተረድቶ መናፍቃን ላልተገባ ዓላማ ሰው እንዳይጠቀሙትና እኔ እቃወመዋለሁ ወደሚል ነገር ውስጥ እንዳይገቡ እርሶ በተቻሉት መጠን በቲክቶኩም እንደዚህ ነገር ባሉት ጊዜ ላይ ቢያመቻቹና ልክ በዚች ላይ እቺ የተሰጠች ትምህርት እንዲናታ ላይ የተሰጣችሁ ትምህርቱ ግን ሙሉን ስሙት። አንድ ሁለተኛ ያልኩ ደግሞ በዚህ አውድ ነው። አሁን ጥያቄ ያላችሁ ግቡ በማለት የማምከን እግር በእግር እየተከታተሉ የማምከን ስራ ቢሰራ መልካም አይመስሎትም ወይም ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሁላችሁንም። የእውነት ለመናገር አሁን ላይ መግባት ይቻላል። እኔ ማለት ከእሳቸው እንግዲህ እሳቸው ማለት እርሳቸው ማለት በአብነት ትምህርት ቤት የተለመደ ነውና እርሳቸው ጋር ከፍቅረ ማርያም ኢየሱስ ነው ይቅርታ አድርጉልኝ። አሁን የገባሁበት ቤት እሳቸው ጋር ማለት ነው ፍቅረ ኢየሱስ ቢኒያም ሽታይ ነው። እና እሳቸው ጋር የመጣሁበት አንድ ዓላማ አለኝ። አንዱ ዓላማ ምንድን ነው? አንደኛ አሁን እርግጥ እስከ ታኅሳስ 19 ድረስ ምናምን ይዣለሁ ፕሮግራም መርሃ ግብር ትምህርት ይዣለሁ። ግን እዛ መሄዱ ብቻ በቂ ነው ብዬ አላምንም። ገብቼ ከማንኞቹም ከአባቶችም ከወንድሞችም ከእህቶችም ጋር ተወያይቼ መልስ ሰጥቼ ሌላ ግሩፕ ላይ መልስ ሰጥቻለሁ። ቪዲዮውን አቅርቡት ብዬ ማለት ነው። እዚህ ጋር ግን መጀመሪያም የመጣሁበት ዓላማዬ እኔ እንደ ኦርቶዶክሳዊ በነገራችን ላይ ሰይጣንም ያልተጻፈ ነው የሚያነበው፣ ልጆቹም ያልተጻፈ በማንበብ የታወቁ ናቸው። እመቤታችንን በግድ አምልኳት ነው እኮ እያሉ ነው ያለው። አምልኳት በግድ እኛ የሚገባትን ቦታ እናውቃለን። እስከምን ድረስ እንደሰጣት እግዚአብሔር ክብር እናውቃለን። አንዱ እሱ ነው እና ስለኛ ቤት መናገር አልፈልግም። እግዚአብሔር ባወቀ ያው በቀና እንደ ቅዱስ ጳውሎስ የሚሰሩ አሉ፣ እንደዛም የሚሰሩ አሉ። እግዚአብሔር ያክብርልኝ ሁሉንም ማለት ነው። በፍጹም እኔ ማንኛውንም ሰው አልተቀየምኩም በተሰራበት ቪዲዮ። ግን ምንድነው የፈለኩት የቤተ ክርስቲያንን ካባ በእኔ ስም በቤተ ክርስቲያን በክርስቶስ ደም የተሰበሰቡትን በጎች
ያችን ቃላት ልክ ዲያብሎስ መዝሙር 90 ሲጠቅስ ከኋላ ያለውን አልጠቀሰም ለክርስቶስ ጥቅስ ይዞ ሲሄድ እና ቅዱስ ዮሐንስ አፈወርቅ ሲተረጎመው ምንድነው የሚለው? ራስህን ወርውር አለው። ራሴን የጣልኩ ነኝ ሲያሰኘው ነው። ወድቀህ ስገድልኝ አለው። ለአንተ ባለመስገዴ የወደቅኩ ነኝ ሲያሰኘው ነው እያለ ይናገራልና እሱን አይደለም ለማምጣት የፈለኩት። አሁን አንደኛ ፕሮቴስታንት አሁን ለኦርቶዶክስ የማስተላልፈው መልእክት ፕሮቴስታንት ከኦርቶዶክስ ውጭ ያሉ ሰዎች የትኛውንም ነገራችንን አይቀበሉልን። ፕሮቴስት ነው አይደል? መቃወም ነው አይደል? ራሱ ቃሉ ይመስለኝ። ይቅርታ ካሳሳትኩ ታርሙኛላችሁ። የዚህ ቋንቋ ባለሙያም ስላልሆንኩ ማለት ነው። እና በመናፍቅ የተመዘነ ትምህርት ልክ አይደለም። አሁን ይኸውላችሁ ገድለ ዮሐንስ በመወገዙ ምክንያት ገድለ ዮሐንስ አልተወገዘም። ግለሰብ የጻፈው መጽሐፍ በመወገዙ ምክንያት ገድላችሁ ሊታረም ነው እነ ታምረ ማርያምን እንጠብቃለን ብለው ለትውልዱ አጀንዳ እየሰጡት ነው። ይህንን የያዘ ትውልድ ደግሞ ገድል ስናስተምረው ሐዋርያትን እኮ ቅዱስ ጳውሎስን እናት አባቱን የጴጥሮስን እናት አባት የሐዋርያትን እናት አባት ከመጽሐፍ ቅዱስ እስኪ ያንጣልኝ ሰው ያመጣልኝ ይችላል። የሐዋርያትን ተጋድሎ ያላወቀ ሰው የሐዋርያት ሕይወት የለውም። ስለዚህ ምንድነው ለማለት የፈለኩት እባብ ያየ በልጥ ሸሸ እንዳይሆን እኛ ቤተክርስቲያን ጠብቃ የሰጠችንን እናስቀጥላለን። ውስጥ ላይ ጠላት የዘራውን እንክርዳድ ደግሞ እናወጣለን። አቋማችን ይሄ ነው። ግን ለኛ ቤት የማስተላልፈው በተለይ ለምእመናኑ የማስተላልፈው የመጨረሻ መልእክቴ በሰባራ ሚዛን የሚመዘን ይቅርታ፣ ይሄንን ዛይ ሚዲያ ላይም ተናግሬዋለሁ፣ ዛይ ብሮድካስት ላይ ማለት ነው። ለቃላቱ አጠቃቀሚ ይቅርታ። በጣም በሰባራ ሚዛን የሚመዝነው ኪሎ የጎደለ ነው። በመናፍቅ የሚመዘን ኦርቶዶክሳዊ ትምህርት የለም። ምክንያቱም ሚዛኑ ነው የተበላሸው። አንዱ ይሄ ነው። መናፍቃን የሚያወጡትን ሁሉ አጀንዳ አድርገን ማንቀበል። እኔ መልስ ላለመስጠት ዝም ያልኩበት አንድ ምክንያት ነበረኝ። ለነሱ የቤት ስራ እንሰጣለን እንጂ የቤት ስራ መሰጠት የለብንም ብዬ ስለማስብ ምስጢር እንደማውጣትም ከሆነ ችግር የለም ይስሙት። ስለማንቀበላቸው አጥርተን እናስተምራለን። ብዥ ያለ ነገር ካለ መልሰን የቤት ስራ እንሰጣቸዋለን። የምናምነው እንደ አባቶቻችን ስለሆነ ማለት ነው። ሁለተኛው ደግሞ ቃላትን የሚሰነጣጥቁ ሰዎች በጣም ይቅርታ አሁን ለምጠቀመው ቃላት እስመ ሌሊሁ ሰይጣን ይትሜሰል ከመ መልአከ ብርሃን፣ ሰይጣን የብርሃን መልአክ ሊመስል መልክ አለው ተብሏል። ልክ እንደ አባታቸው መልክ ይቀያይራሉ። መነኩሴ ሳይሆኑ ቆብ ይደፋሉ። ቤተክርስቲያንን ከጠሏት ቆባቸውን አውልቀው ይወጡ። የቤተክርስቲያን ንዋየ ቅድሳት እስከሆነ ድረስ ማለት ነው። ቆብ ደፍተው እኛም መስለው ይመጣሉ። አንድ ከነዚህ መጠበቅ አለበት። ማህተብ አስረው በሶሻል ሚዲያ ላይ በመቀመጥ የአባቶችን ትምህርት በመሰንጠቅና ለአባቶች ስም በመስጠት እንዲሁም ተጽዕኖ ሊፈጥሩ ይችላሉ ወይንም በእምነታቸው ጠንካራ ናቸው የሚባሉ ምዕመናንን በማዋረድ ዶክተር እየሰሩ ሰዎች አሉ። ከነዚህ ሰዎች መጠንቀቅ አለብን። አዝማሚያው ወዴት እንደሆነ መለየት እና እዚህ ጋር ሶስተኛ እንደ መጨረሻ ሐሳቡን የማደርገው ምዕመናኑ እንደዚህ አይነት ነገር ሲነሳ እኔ አንድ ተራ ግለሰብ ነኝ፣ ግሩም ነው የምባለው አንድ ተራ ሰው ነኝ። እኔ በፍጹም እውነቱን የምናገረው ማልወድቅ ሰው አይደለሁም። እንዳልወድቅ እግዚአብሔርን የምለምን ሰው ነኝ እንጂ ወይንም ደግሞ ከወደቅኩ የምነሳ ሰው ነኝ እንጂ ማለት ነው። ግሩም እንደዚህ ብሏል ተብሎ የግል ሐሳብ ከሆነ ልክ እንዳሉት መጽሐፍ ነው። ግሩም ሐሳቡን ያነሳው ከመጽሐፍ ነው ወይስ ከልቡ ነው ፈጥሮ ያመጣው? ለዚህ እኮ ሃይማኖት አበው ምንድነው ያለን? ሊቁ ሲናገር እመወዝ አምጻ አምስባተ ኪሩቤል ጉዘለይኩን፣ እኛ ካስተማርናችሁ ውጪ ያመጣ ሊቅ ቢኖር እንኳን የተረጎመ ሊቅ ቢኖር የተወገዘ ይሁን አለ። ቅዱስ ጳውሎስ ደግሞ ምን አለ? ይሄን ቅዱስ ጳውሎስ ይቀድማል። እሺ ያው ላይታች ስለጠቀስኩት ነውና እኛ ከነገርናችሁ ውጪ መጥቶ የሰማይ መልአክ እንኳን ቢነግራችሁ እንዳትቀበሉ ብሎናል። ስለዚህ ቤተክርስቲያን ያስተምሯላት ምዕመኑ አንድ ሰው ሰንጥቆ በነገረው ቁጥር የአንድ ሰው ሐሳብ ተወጥቶ በተነገረው ቁጥር ቤተክርስቲያን እንዲህ ናት እገሌ እንዲህ ነው የሚል ባይኖርበት የሚል ሐሳብ እሰጣለሁ። እንደ መጨረሻ ላይ የጠየቁኝን ሐሳብ መልሻለሁ ይመስለኛል። በቲክቶክ ፕላትፎርም ብትመጡ ነው እንመጣለን። ግን እኔ ይሄንን ቤት የመረጥኩት ይሄንን የፍቅረ ሥላሴን ቤት የመረጥኩበት መጀመሪያ ላይ ቪዲዮ ተሰርቶ አየሁት። እኔ ዝምታን በመረጥኩበት እድግት ዛይ ብሮድካስት ላይ በኢንተርቪው መልኩ ሰፋ አድርጌ የቅዱሳን የማዳን ስራና የእግዚአብሔር ምሕረት የማድረግ ጉዳይ በመጽሐፍ ቅዱስ ላይ ፈልጌ ነበረ ያወሩ የነበር እሳቸው ማለት ነውና ከዛ የተነሳ ግን ለማለት የፈለኩት ቢያንስ ሰው ተረጋግቶ መልስ እስከሚሰጠው መጠበቅ
ካልቻለ ደግሞ ምንጩን አይቶ መልስ መስጠት ነው የሚጠበቅበት እንጂ ያልተባለውን እንግዲህ እውነት ይሄንን ማለት ነው። እንኳን እኔ እማሆይ ድንቄ የሚላሉና እማሆይ ድንቄ ራሱ እንደዛ አትሉ። እማሆይ ድንቄ ማለት ነው። እማሆይ ድንቄ እንግዲህ እኔ ያወጣው ስም ነውና አደራችሁን ይቅር በሉኝ። እማሆይ ድንቄ የሚባሉ እንዳሉ እንዳይጣሉ ይብዬ ነውና እማሆይ ድንቄ ራሱ ከስላሴ ጋር ተጣልተሽ እመቤታችንን ይዘሽ መንግስተ ሰማያት ትገቢያለሽ ወይ ብሏት አትልም። እንኳን ቤተክርስቲያን እገባለሁ አትልም። እነዚህ ቅዱሳን ወደ ስላሴ እንደሚያደርሱ ምዕመኑ ያውቀዋል። የተሰነጠቀ ትምህርት ተደርጎ ሰውን በስሙ መክሰስ ግን ልክ አይደለም እላለሁ። እሳቸው ጋር የመጣሁበት ምክንያት ሙሉውን ሰምተው ቅንጭብጫቢውን አታውጡ የሚል ቃል ጆሮዬ ላይ ጠባለና ቪዲዮ ላኩልኝ። ሁሉም የተሰራው ቪዲዮ ኤፍቢ ላይም ኢንስታግራምም ቲክቶክ ላይም ትዊተር ላይም የተጻፈውን ሁሉ አድርሰውኛል። የሚቀርቡኝ ምዕመናንም ሌሎችም አባቶች ማለት ነው። ተናገር ሲሉኝ ቆይ መናገር ያለብኝ ሰሚ ባለበት ሰዓት እና ከዛ የተነሳ ነውና ምዕመኑ እንደ ቤተክርስቲያን ቢያስብ ትርጓሜያችን ልክ እንደሆነ ማወቅ አለበት። ከቤተ ክርስቲያን ውስጥ ምንም የሚቀነስ ነገር የለም። ጠላት የዘራውን ክርዳድ ግን እንደ ቅዱስ ሲኖዶስና እንደ ሊቃውንት ጉባኤ ታይቶ ይነቀላል። 4 ነጥብ የሚሆነው ይሄ ነውና ስለሰጣችሁኝ ሰዓት አመሰግናለሁ። በዚህ መልኩ በመለስ ደስ ይለኛል። እግዚአብሔር ይስጥልን። ወደ ቢኒ እንሄዳለን። የመጨረሻው ምለው ምንድነው ከእርሳቸው ቀጥዬ ያው በእኔ በኩል ያለውን ነገር ስላነሳው ማለት ነው። በዚህኛው በቅዳሴ አንድምታችንም የተገለጸው ያ ማለት ቅዳሴ ማርያም ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለው ክፍል ሲብራራ የተነገረው ታሪክም ተአምር ማለት ነው። እንዲሁም ደግሞ በዚሁ በተአምረ ማርያም ላይ የተነገረው ሁለቱም ተአምር ነው። ተአምር ደግሞ ከተፈጥሮ ሕግ ውጪ ነው። ሲጀመር ተአምር ነው። ይሄ ማለት ነገ አንተም በቃ ሲርብህ ስታጣ ሀብታም የሆንክ ሰውዬ ስትደኸይ ነጭ ስትሆን ሁሉ ነገር ስታጣ ስላሴን ካድና ቅዱሳን መላእክትን ካድና ከዛ ድንግል ማርያም ታማልድሃለች ችግር የለውም የሚል ትምህርት ማለት አይደለም። ይሄ ተአምር ነው። ሲጀመር የተነገረው እዚህ ላይ ምንድነው? ቅዳሴ ማርያም ላይ ነው። ተአምር ነው። ብንበድል ኃጢአት ብንሰራ የድንግል ማርያም ምልጃ ልመናዋ ተሰሚነት አለው። እሷ ለምና እምቢ የምትባል ነገር የለም። ይሄን ነው የተነገረው እንጂ ይሄንን እዚህ ተአምር ላይ አይተን በቃ ካሁን በኋላ በእኛ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ስላሴን የካደሰው የቅዱሳን መላእክት ጻድቃን ሰማዕታትን ምልጃ የካደሰው በድንግል ማርያም ምልጃ ስለሚነሳ ምዕመናን ስላሴን ብትክዱ ችግር የለባችሁም፣ ጋራንቲ አላችሁ፣ ዋስትና አላችሁ ማለት አይደለም። እንደዛ ማለት አይደለም። ይህን አክል የከፋ ሰው በዚህ መንገድ ጸደቀ ለማለት ነው። ለምሳሌ በቀኝ የተሰቀለው ወንበዴ እንደዳነ እናምናለን። ይሄ ማለት ግን በቃ እንደፈለጋችሁ ቋንጃ ቆራጭ ሆኑ፣ ነፍሰ ገዳይ ሆኑ፣ እንደፈለጋችሁ ወንጀል ስሩ፣ በቃ ጌታ በመንግስት መጣ ጊዜ አስበኝ በሉ ትድናላችሁ ማለት አይደለም። ይህን አክል እንኳን ብንበድል በመንግስት በመጣ ጊዜ አስበኝ ብሎ ከልቡ ንስሐ ገባ መሐሪ ነው ለማለት ነው እንጂ እንደፈለጋችሁ ወንጀል ስሩና ምንም ችግር የለው ማለት አይደለም። ይሄ በጣም መጠንቀቅ አለብን። ምክንያቱም በተአምረ ማርያም ላይ የተገለጸው በዚህ በቅዳሴ አንድምታችን ላይ የተገለጸው ተአምር ነው፣ የተደረገ ተአምር ነው። ተአምሩ አማናዊ ነው። አዎ አማናዊ ነው። ምንድነው ትምህርቱ ግን? የድንግል ማርያም ስም የሰለጠነ ስም ነው። ወስሉት ስምኪ በሀበ እግዚአብሔር፣ ስምሽን በእግዚአብሔር ዘንድ የሰለጠነ ነው ማለት ነው። ያ ማለት ድንግል ማርያም ለምና አማልዳ እግዚአብሔር አምላክ አልሰማም አልቀበልም የሚላት ነገር የለም። እንዲህ የሆነ ሰው እንኳን ይህን አክል ከፍቶ ይህን አክል ክዶ ሄዶ ድንግል ማርያም አድና በአማላጅነቷ በቃል ኪዳኗ ያን ሰው አንስታው በቃል ኪዳኗ አሁንም ተጨማሪ የንስሐ ዕድል ተሰጥቶት አምኖ ተጠምቆ እንዲሁም ደግሞ ስጋው ደሙን ተቀብሎ ለመንግስት ሰማያት የበቃ ሆኗል ለማለት ነው እንጂ በቃ ካሁን በኋላ ስላሴን ካዱ፣ መላእክትን ካዱ፣ የድንግል ማርያም ምልጃ አለላችሁ ችግር የለውም ማለት አይደል። ተአምር የተደረገው የተከናወነ ተአምር ደግሞ በቃ በዚህ መሰረት ይሄ ትምህርት መሰል አንልም እኛ። ይህን ታውቃላችሁ። በተአምር የተከናወነለት ማለት በተአምር ትምህርት አይመሰረትም ማለት ከትምህርት ወደ ተአምር የሚመጣው እንጂ ከሆነ ተአምር እንወስድና በቃ ወደ ትምህርት ወርደን አናስቀምጠው። ልክ እንደዚህ ሁሉ በቀኝ የተሰቀለው ያንን ወንበዴ ፈያታዊ ዜማንን ማረው ማለት
በቃ እንደፈለክ ወንጀለኛ ሁንና እንደፈለክ ነፍሰ ገዳይ ሁንና ችግር የለውም በቃ በመንግስት መጣ ጊዜ አስበን ካልከ መጨረሻ ክርስቶስ መሐሪ ነው በሚል በዚያ ይደረግ። እግዚአብሔር አምላክ ይሄን አክል ብንበድል መሐሪ ነው እንደማለት። የበላይ ሰብ ልክ እንደዛው በላይ ሰብ ተአምር ነው እንጂ አንተም 78 ነፍስ ገድለ እንክት አድርገህ ብላና የሰው ስጋ በልተህ በቃ በጥርኝ ውሃ ከሰጠህ ገነት ትገባለሽ የሚል ትምህርት የለም። አያችሁ ጉዳዩ ተአምር ነው። ይሄ በደንብ ማወቅ አለብን እንጂ በላይ ይሄን አክል እንኳን ቢበድል ነው ይሄን አክል የበደለ ሰው በጥርኝ ውሃ እፍኝ በማትሞላ ውሃ መዳን ችሏል ማለት አንተም እንደዚህ 78 እና 70 ነፍስ ግደልና መንግስተ ሰማያት ነው የምትገባው ማለት አይደለም። እኛውን ከዚህ ትምህርት ተነስተን በቃ በላይ ሰብ በጥርኝ ውሃ ስለዳነ ካሁን በኋላ ምዕመናን ሰውም ግደሉ፣ ሰውን ከፈለጋችሁ አጥፉ፣ ከዛም አልፋችሁ የሰው ስጋ ብሉ፣ ግን ከዚህ በኋላ በድንግል ማርያም ምልጃ አምናችሁ ጥርኝ ውሃ ከሰጣችሁ ግን ገነት ነሽ የምትገቡት የሚል ትምህርት ኖሩን ግን አይደለም። ተአምሩ ይሄን አክል ይሄዳል። አትበድል እንጂ ከበደል ተስፋ አትቁረጥ፣ አይዞ ድንግል ማርያምን ተማጸናት። ኢንቴንሽናሊ ግን አስበ አቅደ ይሄ ተአምር እኔ ጋር ይፈጸማል ብለህ ግን ደግመህ ግን አትበድል። ኃጢአት አትስራ፣ ስላሴን አትካድ፣ ሰው አትግደል፣ በደልን አትበድል። ይህን አክል ግን ሰይጣን አስቷቸው የበደሉ ሰዎች ግን ሲኖሩ የድንግል ማርያም ምልጃ ካፓሲቲው ከዚህም ይልቃል። አያችሁ የድንግል ማርያምን የምልጃዋን ኃያልነት ነው የሚያሳየው እንጂ በዚህ መሰረተኛ የፈለግነውን ነገር ብናጠፋ መዳን ነው የምንችለው፣ ችግር የለውም፣ ዋስትና አለኝ፣ ቀዝቃዟ ብቻ ይበቃኛል የሚል አይነት ስውት ትምህርት እንደሌለን ልናቅ ይገባል። ይህን ልናለብብ ነው። እንግዲህ መምህር ሲመጡ ደግሞ በቲክቶኩ ደግሞ አሁን እኛ ያጎደልነውን ያጠመምነውን አቀንተው ሰፋ ባለ ቦት ሁኔታ እንደሚመጡ ተስፋ እናደርጋለን። እንግዲህ በእርግጠኝነት የእኛን ምክር መቼስ እንደማያስፈልጋቸው አውቃለሁ። ማለት ተስፋ እንዳይቆርጡ ምናምን እንደዚህ የሚያደርጉ ሰዎች ምናምን እርሶ ሞራሎት እንዳይነካ አልሎትም መቼስ። ምክንያቱም በቤተክርስቲያን ስለኖሩ እርሶ እኛ ሊመክሩ ነው እንጂ የሚገባው እኛ እርሶን ተመልሰን እንደው እንደዚህ የሚያደርጉ ሰዎች ስላሉ እንደው አእምሮትን ነክቶት ምናምን ነገር እንደው እንዳያሸማቁታን አንሎትም። ይሄ በጣም ተራ ነገር ነው። ባይሆን ይህን እንደ በጎ ዕድል እንጠቀመው። አሁን ይህን እንደውም መተው እርሶ እንዲያስተሙ ምክንያት ሆነ። ስለዚህ ለወደፊቱም እርሶ በአመቾት ቤት የእርሶ ቤት ከታወቀ የእርሶ ትክክለኛ የቲክቶክ አካውንቱ ስሙ ከታወቀ ፕሮግራም ስኬጁል ካደረጉ 30 ደቂቃ እኮ ሊቆይ ይችላል። ምንም ችግር የለው። ለምሳሌ 3 ከታህሳስ ድረስ ቲክቶክ እንትን ላይ ጉባኤ ቢኖሩት የሆነ ሰዓት 30-20 ደቂቃ ወይ ደግሞ 40 ደቂቃ ገብተው በሆነ በርዕሰ ጉዳዩ በበዓሉ ጉዳይ ወይ ደግሞ በሰጡት ትምህርት ጉዳይ ላይ አጭር ማብራሪያ ሰጥተው ከቲክቶክ መዝጋት ይችላሉ። ምንም ችግር የለውም እንጂ ግድ የሆነ ሲመጡ ይሄን ሁሉ ሰዓት መቀመጥ አያስፈልግም። ዛሬ እኮ ይሄን ሁሉ ያስቀመጡት ማብራሪያ እየሰጡ ነው። ለገባን ሰዎች ሁሉ እያብራሩልን ነው። እርሶ ግን በቲክቶክ ላይ ከገቡ በራሱ ፊት ግን ወሰን ባለ ሁኔታ በተመረጠ ቤቶች እና በተመረጠ ርዕሰ ጉዳይ ላይ አንስተው ማብራራት ይችላሉ። ትምህርቱ ምን እንደሆነ ማሳየት ስለሚቻል። ምክንያቱም እኛ እናምናለን፣ ኦርቶዶክሳውያን ተአምረ ማርያም ላይ ያለውን ሀሳብ እንቀበላለን። እውነተኛ ተአምር ነው። ቅዳሴ ማርያም ላይ ያለውን ተአምር እንቀበል፣ እውነተኛ ተአምር ነው። ሲጀመር የሁለቱም ክፍል ላይ ያለው ተአምር ነው። ተአምር ደግሞ ከተፈጥሮ ሕግ ውጭ የሆነ ነው እንጂ ሰው ብድግ ብሎ እኔ ይቀበላለሁ አልቀበልም፣ እንደዚህ ተረጋም እንደዚህ ተረጋም አንልም። እንዳሉት ቅድም እርሶ ነባሩና ጥንታዊው ገድለ ዮሐንስ መጥምቅ እንደተጠበቀ ሆኖ የሚለውን መግለጫ ሳይሰሙ ጥሩ ጅምር ነው ብሎ ተሰረዘ ብሎ በትልቅ እንደዚህ ተለጠፉት። በጣም የሚገርመው ነገር እሱ ነው። የሚያሳዘው ነገር እሱ ነው እንጂ በጣም የሚገርመው እነዚህ ሰዎች አትናቴዎስ አባታችን ይሉታል። አትናቴዎስ ግን ዘላይፎ አንቶኒ ገድለንጦስን ጽፏል። እሱም ይሉታል። አትናቴዎስን ያውጉዙታል። 66 መጽሐፍ ቅዱስ ከየት አመጣችሁ ስንላቸው አትናቴዎስ አባታችን ይላሉ። አትናቴዎስ አባታችን እኮ ገድለንጦስን የጻፈ ነው። ዘላይፎ አንቶኒ ማለት ነው በእንግሊዝኛ። በእኛ እኮ ገድለንጦስ ነው። ገድል ይወገድ ቢሉ እኮ አትናቴዎስንም ጭምር የንትን በሉታ። የመጀመሪያው ደግሞ አሁን ባለው መልክ ወጥ በሆነ መንገድ ገድል የተጻፈው ገድለ ፖሊካርፐስ ነው። ስለዚህ ገድለ ፖሊካርፐስንም ይቆረጡት። የመጀመሪያው ገድል መልክ ባለው መንገድ ያ ማለት ጥንተ ሙላዱን፣ ዜና ሕይወቱን፣ ተጋድሎውን እንዴት እንደተጋደለ ምን ትምህርቶችን እንዳስተማረ እንዴት በሰማዕትነት እንዳረፈ ፖሊካርፐስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እንደሆነ ዜና ሕይወቱ እንዳለ የተጻፈው ገድለ ፖሊካርፐስ። ስለዚህ እሱን የሚቆረጡት ማለት ነው።
ብዙ ጊዜ ያው ገድል ሲባል እኛ ጋር ብሎ አድርጎ ስለሚያስቡ ማለት ነው። እና ብዙ ሃጊዮግራፊ ገድላት ስላሉ እነዚህ ሰዎች እንዲህ ሲተቹ እኛ ደግሞ ቀድመን ሄዳለብን። አሁን ቅድመ መምህር ቢሉን እሱን ነው። ለውጮቹ ተዉ፣ እኛ ግን በጣም በሚያሳዝን ሁኔታ በችኩላ አናድርግ። ካሁን በኋላ እንደዚህ ነገር ሲኖሩ ራሱ መምህሩ መጠየቅ አንድ እንደው መምህሩ ማናገኝ ከሆነ ወደ ምንጩ እንሂድ። አሁን መምህር ግሩም ያስተማሩት እዚህ ተአምረ ማርያም ክፍል ላይ አለ፣ ምን ይላል መጽሐፉ? እዚህ ቅዳሴ ማርያም ላይ አለ፣ ምን ይላል? ከዛ አልፈን ደግሞ ሌሎች ሊቃውንትን መጠየቅ ምን ይላል እስቲ ልረዳው። ቤተክርስቲያን እንደዚህ ትምህርትን ያላት ትምህርቷ ምን ይመስላል? በቃ ወጥ የሆነ ትምህርት ያለን እኛ እንጂ ስላሴ ተክዶ የቅዱሳን ምልጃ ተክዶ ግድ የለን በቃ በድንግል ማርያም ምልጃ ትጸድቃለህ የሚል ትምህርት የለንም። ይሰማል? የለንም። እንደዚህ አይነት ትምህርትም እዚህ ጋር የሐሳቡ ላይ ተአምረ ማርያም እንደዛ ብሎ አይናገርም። እዚህ ቅዳሴ ማርያም ላይም አንድምታችን ላይ እንደዛ ብሎ አይናገርም። የለንም እንደዚህ ትምህርት። ሁለተኛ በቅዳሴ ማርያምም አንድምታ ላይ ያለው በዚህ በተአምረ ማርያም ላይም ያለው ሁለቱም ተአምር ነው እንጂ ስላሴን እየካዳችሁ የቅዱሳን ምልጃ እየካዳችሁ ችግር የለም። ድንግል ማርያም እንደ ልማዷ ታማልዳለች። ከሙታን ታስነሳችሁና ሕይወት ትጀምራችሁ ከእንደገና ንስሐ ስለምትቆርቡ መንግስትን ስለምትገቡ ችግር የለም። ስላሴ የምትክዱም አታካብዱ ማለት አይደለም። ውዳሴ ማርያም ጸሎታችንም ስለሚመሰክርልን ምን የሚል ለስላሴ ሰጊድናል የሚለው መስገድን የምታስተርይላቸው እኮ ነው የሚለው። ጸሎታችን እንደዛ እኮ ነው የሚለው። ምን ማለት ነው? ለስላሴ መገዛት ነው የምታስተምረው ድንግል ማርያም፣ መካድን አይደለም፣ መገዛት። ስለዚህ አንዳንድ ሰዎች እችን ሲናገሩ እንደ ውዳሴ ማርያም ቢመለከቱ የዘወትር ጸሎት ስለሆነ ሁሉም ምን ይጸልያል፣ በግዕዝም በአማርኛም ቢሉ ለስላሴ መስገድን እኮ ነው የሚለው፣ የምታስተምሪላቸው እኮ ነው የሚለው። ስለዚህ ድንግል ማርያም እንኳን የምትነግረን ለስላሴ ስገዱ ብላ በቃና ዘገሊላም እንዳያየነው የሚላችሁን አድርጉ ነው። እሱ የሚለን እንደው ማንን ነው? ስላሴን ካዱ የሚለው ክርስቶስ አይደለም። እርሷ የሚላችሁን አድርጎ ምትለን ከሆነ ክርስቶስ ደግሞ የሚለን ደግሞ በእኔ እመኑ በአባቴ እመኑ ስለሚል ቤታችን ቅድስት ድንግል ማርያም ስለ ስላሴ መካድ እንደማታስተምረን እሙን ነው። እንደው ይህንን በቲክቶክኛ ቋንቋ እንደ ነገሩን ደጋግሞ ለማጽላት እንጂ ከመምህር የተለየ ነገር የተናገርኳለን። በጣም ይቅርታ። እግዚአብሔር ያክብርልን። ቢኒሻ ቃልዮት ያሰማልን። ሁለታችሁንም ቃልዮት ያሰማልን። አሁንም አበክረን የምንናገረው ነገር ቢኖር እነዛ ስራቸው አሁንም አስምር የምናገረው እኛ ውስጥ ሆናችሁ ቅንጥብጣቢ ነገር እየሰማችሁ ባትለጥፉ፣ በአውደ ምሕረት ባትናገሩ። ቤተክርስቲያን ስንዱ እመቤት ነች። አባታችን ያስተማሩትን ሙሉ ሰምታችሁ ስህተት ከሆነ እንደ አንድ ኦርቶዶክሳዊ አባታችንም ማናገር። እኔ አባታችንን አላገኘኋቸውም፣ ግን ቪዲዮቸውን ያገኘሁት። ከዛ በኋላ እንግዲህ አይታችኋል። 3፣ 4፣ 5 ቦታዎች ላይ አሳየውኝ። ይሄ ቅንጥብጣቢ ነው፣ ኦሪጂናሉ ግን ይሄ ነው። እባካችሁ የቅንጥብጣቢ ስጋ በጣም ችግር ነው። በነገራችን ላይ ብዙ ነገር አለበት እና እናስተውል ነው እያለን ያለ ነው። ከዛ በተረፈ ግን እንድታስቡት የሚያስፈልገው ቤተክርስቲያን፣ ለምሳሌ አንድ መምህር ሊሳሳት አይችልም እንዴ? ዳጸ ሊሳን ሊያሰማ አይችልም እንዴ? የሳተ እኮ ይመለሳል ይላል መጽሐፍ ቅዱስ። አሁን ክህደትና ደግሞ መሳትን በጣም ማስተዋል አለባቸው። የሳተ ሰው በዳጸ ልሳን በተለያየ ነገር ሊሳሳት ይችላል። ሊሳሳት፣ ክህደት ግን ሌላ ነገር ነው በነገራችን ላይ። እና አባታችን በእርግጥ ብለዋል ወይ? እኔ አላቃቸው። ዛሬ ነው እንግዲህ ብዙ ስልክ ነበረ። ከዛ በኋላ ፒክቸራቸውን ሲልኩልኝ ነው በጣም ተነጋግረን ዛሬውኑ መግባት ይችላሉ። ለእኔ ችግር አይደለም። ባይገርማችሁ መሰረቷን የቤተክርስቲያኒቱን ትምህርት ካወቅ ይሄ ነፋስ ምናምን አይበጠበጥም። ከውስጥም ከውጭም ያለ ነገር ማለት ቤተክርስቲያን ስንዱ እመቤት ነት ስንል ስንዱ እመቤት ሆና ነው። በነገራችን ላይ እንደው ዲያቆናውን የበላይ ሰብ ታሪክን አነሳኸው። በላይ ሰብ መጨረሻ ላይ ምንድን ነው የሆነው? የንስሐ ህይወት አልነበረው? ንስሐ እኮ የንስሐ ህይወት ነበረው። ያው አንብቡ። ችግሩ ተአምረ ማርያም ሰምቶ የማይሄድ ስላለ ተሳልሞ ብቻ የሚሄድ ስላለ እና ተአምረ ማርያምን ከሰማችሁ በአንክሮት ስሙ። በነገራችን ላይ እና አባታችን ከልብ ነው የምናመሰግነው። ወደ ሌሎች ጥያቄ ሰዎች ከመሄዴ በፊት አባታችን አሁንም ሊያጠሩት የሚፈልጉ ሀሳብ ካለ ለእርሶ እድል ልስጥ። ምክንያቱም ቲክቶክ ላይ ነው ስሞት የተነሳው። ቅድም እንግዲህ በውስጥ ተነጋግረናል።
አሁን ወደ ትምህርቱ ነው ፎከስ የምናደርገውና እንደዚሁ ደግሞ ተቆርጦ የተሰራቦትን ለማጥራት የሚፈልጉት ሐሳብ ካለ ያሉት ይሄ ነው የሚለውን ወደ እርሱ ልምጣና ከዛ በኋላ ወደ ወንድሞቻችን እንቀጥላለን ማለት ነው። ሐሳብ ካሉት ሊያጠሩት የሚፈልጉ ነገርም ካለ በእንዲህ ጉዳይ የተሰራብኝ ነገር ይሄን ለማለት ነው የሚሉት። ይሄንን ነገር ሁለቴ ነው የደገሙልን። እንኳን ሁለቴ አራቴ አምስቴ ቢደጋግሙት በነገራችን ላይ የቤተ ክርስቲያን ነገር ያስደስተናል። በሰማነው ቁጥር እምነታችንን እንቀበቅብበታለን። ኪሳራ የለውም። እንደኔ ላለው ብለው ስለማያስተምሩን ማለት ነው። የህይወት ልምዶትን ስለማያስተምሩን ቤተክርስቲያን የሰደረችውን ስለሚያስተምሩን ማለት ነው። በቃ አንጠግብም። በነገራችን ላይ እኔም ከዲያቆን የጠየቁትን ነው ዲያቆን መልሶ የጠየቁት ማለት ነው። አሁንም ሶስተኛ መዝሙር ያሬድ ይህንኑ ጥያቄ ቢጠይቁት ቢመልሱ አንጠግብም። እውነቴን ነው የምነግራቸው፣ አንጠግብም። ታምራት እኔ እኮ አሁን ገድላት ላይ ፀሐይ በገባውን ትቁም የሚለው ተጽፎ ቢሆን ኖሮ አናልቅም። ኤልያስ ቁራ መገባው አናልቅም። በቃ እኮ እናልቅ ነበረ። ተአምር እንደ ተአምር ከሰው አእምሮ በላይ የሆነ ነገር። አሁንም አምላክ የሞተ ሰው ስለማስነሳት በቃ አጽም እኮ አስነሳ። በቃ ምን ትፈላሰፋለን? ካመንክ ጠቅልለ ማመን ነው። እማምላክ ላይ ሲሆን ለምንድን ነው ስብር የምትለው? ቁጠኛ የምትሆኑ የምትናደደው? የአውሬው መልክተኛ የምትሆኑ እማምላክ ላይ ሲሆን እንዴ! እና ተአምርን እንደ ተአምር። ከዛ በተረፈ ቤተክርስቲያን ስንዱ መቤነች መገልገያ መጽሐፍቶቿ ልንገራችሁ ለሚሰማ ሰው መቼም አሁን ስንክሳር በየዓመቱ ነው አይደል ያለው። እንግዲህ ዲያቆን ዘማርያም ስንክሳር ማንበብ መስማት ከጀመረበት እኔ 2 ዓመት ከምናምን ነው። 3ኛ ዙር ነው እየሰማ ያለሁት። ኮንትራዲክት የሚያደርግ ነገር አላገኘውም። ለምን? በንጹህ ልብ ስለምሰማ። ለምን? ገድል ነው፣ ተአምር ነው። በቃ እግዚአብሔር ያደረገው ነው። የአባቶቻችንን የመለየት ጉዳይ ነው። አንዳንዱ ሰው ምን ማታለል እንዴት ይታለላል? ኧረ በእመን ምንድነው ማታለል? ጎሉን እና ነገሮችን ከምንጩ እንደው ቅንጥብ እያደረጋችሁ አትረብሹን። ይልቁን እኛ ቤት ያላችሁ ወንድምቶቻችን ከዛ በኋላ ወደ ሌሎች ጥያቄ ከመሄድ በፊት እንደው ቀረ እችንም እንደው ቢኒያም ላጥራ የምትሉኝ ካሉ አባታችን እድል ልስጥና እንግዲህ ቴዲ ሐዋሳ ቤትም ሌሎችም ቦታዎች እንዲህ አይነት ባህል እንለመድ። በነገራችን ላይ ማጥራት ነገሮቻችንን ቤተክርስቲያንን ማሳየት አባቶቻችን በቃ የሚሉትን ነገር ማሰማት እንልመድ መልእክቴ ነው። አባታችን እንግዲህ ዳግመኛ እድል ልስጦት ወደ ሌሎች ጥያቄዎች ከመሄድ በፊት ሊያጠሩት የሚፈልጉት ሌላ ነገር ካለ እድል ልስጦት። እሺ፣ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ሁላችንም ክብራችን አይደለም የያዘን። ለውሻ እየጮህብን እየተሰደብን ለምህነ የተማረ ሰዎች እዚህ ጋ ሰው የፈለገ ነገር ቢለን አሁን እዛ ጋ ምንም ማንሳት አልፈልግም እና ሁለት ነገሮች ብቻ ልናገር። አንደኛው በውስጥ ጽፈውልኝ ነበር። ቴሌግራም ግሩፕ አለኝ እንዳቅሜና የኦንላይን ተማሪዎች ነበሩ በውስጥ ላናገሩኝና ለምንድነው አንተ ማትመልሰውን የምታስተምራሉ? ይሄው ማስረጃ ይሄው ቤተክርስቲያን እንደዚህ ትላለች፣ የምናምነውም እንደዚህ ነው፣ እንደዚህ አላልኩም ብዬ መለስኩላቸው። ስርዋጽ ነው አሉኝ። አሁን በጣም ትልቁ ችግር ይሄ ነው። እንግዲህ ያን ያህል ዓመት ተምረው ካልገባው አሁን ሊገባውት አይችልም። ስርዋጽን አውቀው ከሆነ የመጡት ማለት ነው። እና አንደኛው ይሄ ነው። ተመሳስለው ከተሰሩ ፎርጅድ ማንነት ካላቸው ብረንት ወርቅ ከሚመስሉ መዳቦች መጠንቀቅ አስፈላጊ ነው ብዬ አምናለሁ እስከ መጨረሻው። ከዛ ስለ ሁለተኛው ዲያብሎስ በግልጥም በውስጥ የሚዋጋን በውጭ ቤተክርስቲያን መቼም እንደማትናወጽ በዓለት ላይ እንደተመሰረትን እኛም አንበሳ ወጻም ገዳም ዝኪው ተወልዶ ዋህድ ከበረሃ የወጣ አንበሳ አለ። ይሄውም ወልዶ ዋህድ ነው አለ። የአንበሳ ልጅ አንበሳ እንደሆነ የእግዚአብሔር ልጅኛ የኃያሉ የእግዚአብሔር ልጆች ስለሆንኛ ማንኛውም ጫጫታ አይረብሸንም። እውነት የምናገረው ይሄን ነው። ሌላ አንድ ነገር ብቻ መናገር እፈልጋለሁ። ስለተናገሩኝ ምንም ስላሉትም በፍጹም ምንም አለ። የእግዚአብሔር ምስክሬ ነው ማለት ነው። በጣም ይቅርታ እግዚአብሔር ምስክሬ ነው ተብሎ አይባልም ለቃላት አገላለጤ ማለት ነው። ግን ማለት የፈለኩት ምንድነው ይሄ ታምር በጣም
ሰዓት እያነሰኝ እናንተ እያነሳችሁልኝ ልቤን ሲመስጠኝ የቆየ ነገር አለ። እባብ ሔዋንን ሄዳ ማናገር፣ የበለዓም አህያ መናገር፣ እነዚህ አሁን ማን ይሰማል? መጽሐፍ ቅዱስ ልክ እናንተ እንዳላችሁት ገድል ቢሆን እባብ አወራ ቢባል አይሰማም። ጭራሽ ደግሞ አህያ አወራ የሚባለው ነገር ደግሞ በጣም ችግር ነው። በለዓም እንዲህ አድርጎ መማታት ያለው ማለት ነው መጽሐፍ ቅዱስ ነው። እና ከዚህ የተነሳ ታምር የሚለውን ብቻ ነው አንድ ነገር መናገር የምፈልገው። እናንተ ያላችሁት እንደተጠበቀ ነው። በደንብ የምንዘው ነገር በቤተ ክርስቲያን አንድም ተብሎ ሲተረጎም ለእናንተ አይደለም እያልኩ ያለሁት ለሰማያኖቻችን ነው፣ ለሊቃውንቱ ሳይሆን ማለት ነው። አንድም ተብሎ ሲተረጎም ያ ሐሳብ እንደዚያም ነው ማለታችን ነው። እና እናንተ ያላችሁት ታምር እንደሆነ በታምርነቱ እንደተጠበቀ ሆኖ እኔ ይሄን ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖተ አበው ምን ይላል? አይኑ ተአምርና ንክር ከመይደለወነ ልናደንቀው የሚገባን ታምር የቱ ነው ይልና እሺ በሲና ተራራ ላይ እሳት ሰፍሮባት ያልተቃጠለች ዕፀ ጳጦስ ነው ወይንስ መለኮትን ይዛ ያልተቃጠለች ድንግል ማርያምን ነው? የጎሞር የሙሴ ከሰማይ የወረደ መና ሲሰበሰብባት የነበረ መሶበ ወርቅ ነው ወይንስ ደግሞ የማያልቅ ሕይወት መድኃኒት የሆነ ክርስቶስን ይዛ የተገኘች ድንግል ማርያምን ነው የምናደንቀው? የትኛውን ታምር ነው ልናደንቀው የምንችለው? ከዛች ያቺ የሚያልፍ መና ያዘች ናት፣ ይችኛዋም ማያልፍ መና ያዘች ናት። እና የትኛውን ልናደንቀው የምንችለው? ከአለት ላይ በሙሴ በትር ተመቶ ውሃ የሰጠውን አለት ነው ወይንስ ደግሞ ጎኑን ተወግቶ ለዓለም ማየ ሕይወት ልጅነትን የሰጠ ክርስቶስን ነው ልናደንቅ የምንችለው? ወይንስ እሱን የያዘች አማናዊት አለት ድንግል ማርያምን እናድንቅ ወይንስ ያችን የሙሴን ድንጋይ እናድንቅ ይልና ታምር ምንድነው? ምን ትማንቱ ታምራት ይላል። እንደው ታምር ምንድነው ብለህ ብትጠይቀኝ ታምር ምን ትውቱ ጽንስ ዘእንበለ ዘር ብዬ መልስልሃለሁ አለ። ያለ ዘር መጽነስ ምንድነው መልስልኝ አለ። ድንግል ማርያም ታምር ታረጋለች ሳይሆን የምንለው ልክ እርስዎ እናንተ ያላችሁት እንዳለው ነው። ድንግል ማርያም ራሷ ታምር ናት። ያለ ዘር መጽነስ ምንድነው ካለ በኋላ ምን ትውቱ ወሊድ ዘእንበለ መወልዲት ያለ አዋላጅ መውለድስ ምንድነው ልትመልስልኝ ትችላለህ ወይ? ያለ ሕማም መውለድ ምንድነው ብለህ ልትመልስልኝ ትችላለህ ወይ? እናት ሆኖ ድንግልና ምንድነው ብለህ ልትመልስልኝ ትችላለህ ወይ? ዓለምን ለሚመግብ መመገብ ምንድነው ብለህ ልትመልስልኝ ትችላለህ ወይ? አትችልም። ስለዚህ ይህን ካልቻልክ ታምር ምንድነው ካልከኝ ሙት ማስነሳት አይደለም፣ ሕይወት ክርስቶስን ይዞ ሕይወት ክርስቶስን ጸንሳ ለዓለም ሕይወት እንዲሰጥ ማድረግ ነው ታምር ማለት ነው። ታምር ማለት ከሞት መዳን አይደለም። በእኛ ቤት ከዘላለም ሞት መዳን ነው እንጂ ታምር ማለት ከረሃብ መዳን ማለት አይደለም። ከዘላለም ረሃብ የዘላለም ረሃባችን የተቆረጠባት ድንግል ማርያም ናት። ስለዚህ ታምር ማለት እሱ ነው። የዘላለም ረሃብ የተቆረጠባት ያ ህብስት ክርስቶስ የተገኘበት ማለት ነው። ያችኛዋ የሙሴ ደመና እኮ የምታወጣው ከውቅያኖስ ነው ውሃ አይደል? ከውቅያኖስ ነው ውሃ የሚቀዳው ደመና ማለት ነው። ይችኛዋ ደመናችን ግን ከሰማይ ነው የቀዳችው እኮ ማይህይወት ክርስቶስ። ያችኛዋ የምታዘንበው ግብጽ በረሃ ላይ ነው አይደል? ይችኛዋ ግን እያዘነበችልን ያለ ነው በኃጢአት ለተቃጠልን በረሃዎች ነው። ህብስተ ሕይወት ክርስቶስን እያዘነበችልን ያለ እና ምንድነው ባጭሩ መናገር የፈለኩት ታምር ምንድነው? አንደኛ ታምር በህግ አይለካም። ታምር ማድረግማ ስምዖን መሰሪ ሲያደርግ አይደል? ቅዱስ ዮሐንስ አፈወርቅ አለ እኮ እስመ ገቢረ ተአምራት ወመንክራት ይክል አድኅኖ እሳተ ገሃነም። ታምር ማድረግ ሙት ማስነሳት፣ ድውይ መፈወስ ከሲኦል አያድንም። ታምር ድንግል ማርያም አደረገች ብለን ራሱ መናገራችን እኔ እንጃ ያንስባታል። እውነት ለምን ከተባለ እሷ ራሷ እኮ ታምር ናት። እስኪ ወልዶ ድንግል የሆነ ሰው እስኪ አምጡ። የለም። ድንግል እናት ናት ብለን ስንቆጥራት ደናግል ቤት የምናገኛት፣ ድንግል ናት ብለን ስንቆጥራት እናቶች ቤት የምናገኛት እሷ ናት። ጠባብ ናት ብለን ስንቆጥራት ዓለም የማይወስነውን ወስና የምናገኛት እሷ ናት። ውሱን ናት ብለን ደግሞ ስንገምት ደግሞ ተመልከቱ፣ ሰፊ ናት ብለን ስንገምት ደግሞ 3 ክንድ ከስንዝር ሆና የምናገኛት እሷ ናት። አይ ይችማ ድንግል ናት ስንላት ደግሞ ጡት እያጠባች የምናገኛት እሷ ናት። ጡት እያጠባች ስናያት ደግሞ አይ እናት ናት ስንላት ደግሞ እንደገና ደግሞ ድንግል ሆና የምናገኛት እሷ ናት። እና ስለዚህ ታምር ምንድነው በቤተ ክርስቲያን ቢባል ሰው ታምር አሳዩኝ ካለን የምናሳየው እመቤታችን ነው።
እሷ ታምራችን ናት። እና እነዚህ ታምራት ሰይጣንም ታምር ያደርጋል። ጠንቋይም ሰዎቹ ያው እንግዲህ ሻሽ የጠመጠመ ሲያው ማተብ ያሰረ ሲያው ጥንቆላ ነው የሚሉት። እኛ በፍጹም ያው እንደምታውቁት እንቃወማለን። እና ከዛ የተነሳ ምንድነው ልል የፈለኩት ታምር አሳዩ ቢለን አንድ ሰው ታምረ ማርያምን አይደለም እናሳየው፣ እመቤታችንን ራሷን ነው የምናሳየው። እና ታምራችን እሷ ናት። ታምር በሕግ አይለካም። ሙት ማስነሳት፣ ድውይ መፈወስ፣ ሰውን ከእግዚአብሔር ጋር ማስታረቅ። እንደው ዝማሬ ኪነ ጥበብን እንደው ላንሳቸው። እውነት ሰው ሁሉ ተጣልቶ ከአምላከ ሰማይ ምንድነው ገላጋይ የለም ወይ? ገላጋይ ምንድነው? ሰው ሁሉ ተጣልቶ ከአምላከ ሰማይ ገላጋይ የለም ወይ? ገላጋይ የሚል ነገር አለው መዝሙሩ ማለት ነው። ይቅርታ ስለረሳው ስላበላሸው ሁሉ ማለት ነው። ሰባቱን መስተጻረራን ማስታረቅ ነው ታምር። ሰውና መላእክትን፣ ነፍስና ስጋን፣ ሕዝብና አሕዛብን፣ እግዚአብሔርንና ሰውን፣ ነፍስና ስጋን፣ እግዚአብሔርንና ሰውን ማስታረቅ ነው ታምር። ለኛ ለክርስቲያኖች እሱ ነውና ይሄንን አታደርግም ሳይሆን ያልኩት ታደርጋለች። ሙት ማስነሳት፣ ድውይ መፈወስ፣ ከረሃባችን ማዳን፣ ከእግዚአብሔር ጋር ማስታረቅ። ያው መጀመሪያ እኮ ያስታረቀችን እሷ ናት አይደል? የጥል ግድግዳ የፈረሰው በእሷ ነው። የጥል ግድግዳ በእሷ ከፈረሰ ታምር ይሄ ነው ለማለት የፈለግኩት። ታምር በሕግ አይለካም። በሕግ እለካለሁ ካለም ደግሞ ታምር ድንግል ማርያም ናት። መለካት የሚችል ሰው ካለ ይሞክር እስኪ። ውቅያኖስን ቀድቼ ጨርሳለሁ አለ አይደል ቅዱስ ዮሐንስ መልአኩ። በዘመናት ብዛት እሞክረዋለሁ አለው። አንተ የማይሞከረውን የእግዚአብሔርን ቃል ጀመርክ እንጂ። ስለዚህ የማትሞከረውን ታምር ድንግል ማርያምን እንኳን ሊያውቅ ቢሄድ ማወቅ አይችልም። ምክንያቱም እመ እግዚአብሔር ጸባኦት አይደል ያለ፣ የአሸናፊ የእግዚአብሔር እናት አለ። የአሸናፊ የእግዚአብሔር እናት ማለት ዋንተ ታረምሞ ለድምፀ ማይበል ያለው ሊቃውንት ሲተረጉሙት ማይበል የተባለ ሐሳብ ነው፣ ወንዝ የተባለ ልብ ነው። ማይበሉን ጸጥ ታደርገዋለህ ማለት በልብ የሚነሳውን ሐሳብ እንኳን ጸጥ የሚያደርገው የእግዚአብሔር እናት መታወቁ ሳይሆን መታሰቡ ልብ የሚያደግም የእግዚአብሔር እናቱ ስለሆነች ታምራችን እሷ ናትና ታምር በሕግ አይለካም። ታምር አለን። የኛው ከድንግል ማርያም የሚበልጥ ታምር ግን አይደለም ለማለት ነው የፈለኩት። እግዚአብሔር ይስጥልኝ ስለሰጣችሁኝ ይቅርታ በጣም ቃለ ሕይወት ያሰማልን አባታችን፣ ቃለ ሕይወት ያሰማልን። እንግዲህ ፕራዮሪቲ አደራ ጥያቄ የምትጠይቁ ሰዎች፣ ሙሉ ቪዲዮ የሰማችሁ ሰዎች፣ ከዛ በተረፈ እዚህ ያላችሁ ምናልባት 1000 ሰዎች አላችሁ። ዩቲዩብ ላይ ወደ 44 ግድም ሰዎች አላችሁ። ዩቲዩብ ላይ ሙሉ ውይይቱ አለ። በዚህ አጋጣሚ አባታችንን ፎሎ አድርጉ፣ መምህር ግሩምን ፎሎ አድርጉ። እንግዲህ ስንጀምር ምን ምን እንደተማሩ የት እንዳስመሰከሩ በአሁኑ ሰዓት እንግዲህ በምን ሁኔታ እንዳሉም በግልጽ ጠይቀናል። ምክንያቱም ምንም በቃ ፕራውድ ነው የሚሰማን ባይደው ማለት ነው። እና ኦርቶዶክስ ተዋህዶ መሆን መታደል ነው፣ መመረጥ ነው በነገራችን ላይ። እና የምታነሱ አንዳንድ ኦርቶዶክሳውያንም የለጠፋችሁት አንሱ። ቅንጥብጣቢ ሰምታችሁ የለጠፋችሁ አሁን ገሌ ገሌ አንልም። ቅንጥብጣቢ ሰምታችሁ የለጠፋችሁ አንሱ አንሱ። እውነቴን ነው የምነግራችሁ፣ በንጹህ ሕሊና ነው የምናገረው። አሁን አንዳንዶች የለም ምናምን ብትሉኝ አወጣዋለሁ አለ አይቻለሁ በጣም ብዙ። እና ብንችል መጠየቅ፣ ቀረብ ብሎ መጠየቅ እና ይሄ ነው። ጥያቄ ያላችሁ ከታች እዚህ ጋር ገስት ላይ ካላችሁ አባታችንን ማመስገን ደግሞም ጥያቄ ያለን የምትሉ ሰዎች እድል ልስጣችሁ። ገስት ላይ ያላችሁ ከታች እንግዲህ ብዙ ሰዎች አላችሁ፣ ብዙ ወንድሞች አላችሁ። እድል ሰጣለሁ፣ ትገባላችሁ። አንዱ ከአንዱን ማበላለጥ ሳይሆን ከትልቅ አክብሮት ጋር። ሀብታሙ ሲሳይ ቆይ ወረፋ ያዝ፣ ቆይ አንተ ቆይ ረጋ በልስ አንተ ቆይ ሀብታሙ ሲሳይ ተው ታብታብ አድርግ በአንድ ቁጥር በፈንታውን እድል እሰጣለሁ በኋላ። እሺ ሌሎቻችሁ እዚህ ጋር ያላችሁ ወንድሞቼ አባቶቼ ምልክት ስጡን፣ ከታች ምልክት ስጡን፣ እድል ልስጥ እድል ልስጥ። ገስት ላይ ያላችሁ ማለት ነው። ከዛ በኋላ እንቀጥላለን ለሌሎቻችሁ። እሺ መዝሙሬ ዲያቆን ይቀጥሉ። እሺ አሁን ገባኝ በመጣሁበትን በደንብ በጣም ጥሩ ነው ቢኒ። መጀመሪያ አንተን ነው ማመስገን ነው የምፈልገው። ብዙ ጊዜ ቢኒ በጣም በዚህ አይነት ነገር ላይ ትልቅ ጸጋ ያለው ሰው ነው። ለሁሉም የሚሆን አይደለም ባይዘው ቢኒ ራሱ የሆነ ዩኒክ የሆነ ጸጋ አለው፣ ፍቅረ ኢየሱስ ማለት ነው። እና
በተለምዶ ቦምብ አምካኝ፣ ፈንጂ አምካኝ የሚባሉ ራሳቸውን የቻሉ ሁሉም እነዚህ አይዋጉም፣ አይታኮሱም። በቃ ምንም ሄደው እንደ ሌሎች ወታደሮች አይደሉም። መክሊታቸው ምንድነው? ማምከን ነው። ቦምብ ያመክናሉ፣ ፈንጂ ያመክናሉ። የተጠመደ ነገር ካለ ሄደው ያን ነገር ያመክናሉ። እና ቢኒ እንደዛ አይነት ጸጋ ያለው ወንድማችን ነው። ብዙ ጊዜ ቤተክርስቲያናችን ለሚነሱ ነገሮች ቶሎ ማምከኛ ነገር ያዘጋጃል። ይሄንን እግዚአብሔር እንግዲህ ጸጋው ሰጥቶታል ብዬ አምናለሁ። እና ቢኒ ይህን ስላረክልን በጣም በጣም እናመሰግናለን። ብዙ ሰው እንዲማርም ምክንያት ስለሚሆን ማለት ነው። ይሄን ልናገር። ሁለተኛው መምህር ግሩምን ስላገኟቸው በጣም በጣም ደስ ብሎኛል። በጣም ያላወኩም ነበረ፣ ዝም ብዬ ነበር የገባሁት። እንዳልኩት ልማር ፈልጌ ነው የገባሁት እና ደግሞ በጣም የሚጠቅም ትምህርት አገኘው። መምህርንም እግዚአብሔር ይስጥልን። በጣም ደስ ብሎኛል ስላገኟቸውም። በጣም እንዲያውም እኔ አባ ገብረ ኪዳንን ይመስሉኛል። የአስተምሮ ስልታቸው፣ አጠቃላት አጠቃቀማቸው ሁሉ አባ ገብረ ኪዳን ነው ይመስሉኝ እና እግዚአብሔር ይመስገን እርሶንም ስላገኘን ደስ ብሎናል። ቅድም ግን ዲያቆን ዘማርያም ያለውን ነገር ጥያቄም ነው ግን እንዲጠነክርም ስለፈለኩኝ ነው። በተለይ እየመጡ የሚያስተምሩበት ነገር ቢመቻች ብዬ አምናለሁ። እየመጡ የታወቀ ነው። እዚህ ሶሻል ሚዲያው ላይ ምን አይነት ነገር አለ መሰሎት? መምህር ተንኮል የተሞላበት ነው። ከውስጥም ከውጭም ተንኮል የተሞላ ነው። ሁሉ ተሳዳቢ ነው። ሁሉ ብዙ ነገር በቃ ብዙ የመጀመሪያው አይነት በእርሶ ጊዜ ወይ ደግሞ በቀደሙ ጊዜ እንደነበረ አይነት ትውልድ አይደለም ያለው። አሁን ያለው ትውልድ በጣም በተንኮል የተሞላ ቅንነት የለም። በቃ ሁሌም ተንኮል ነው። የሆነ ነገር አድርገውም ተንኮል ነው። በቃ የሆነ ነገር ተንኮል፣ ሁሉ ነገር በተንኮልና በሸር የሚታይበት ነው እና ሴራ፣ ደባ የሞላው ፐርሰናሊቲ ስብዕና ይዘናል ብዙዎቻችን፣ እኛም በውስጥ ያለንም በውጭም ያለን ማለት ነው እና እንዲያውም ከውጭ ካለው ውስጥ ያለው ተንኮልና ሴራ፣ ውስጥ ያለው ስድድብና ርግማን በጣም የበዛ ነው እና ስለዚህ እንደዚህ አይነት ነገር ሲፈጠር ይመስለኛል ጥሩ መፍትሄም ብዬ የማስበው መምህር እርሶ ራሱ እየመጡ ቢያስተምሩን 30 ደቂቃ ምትሆን ትችላለች፣ 40 ደቂቃ ምትሆን ትችላለች፣ አንድ ሰዓት በቃ በሳምንት የሚሆን በ15 ቀንም እየመጡ በተለይ አውደ ምሕረት ያስተማሩትን ትምህርት ካለ ደግሞ ወደዚህ መጥተው ደግሞ ክላሪፋይ እያደረጉ ደግሞ በደንብ ኤክስፕሌን እያደረጉ ደግሞ ቢያደርጉት ጥሩ ነው ብዬ አምናለሁ እና ይሄንን የሚያመቻቹበት መንገድ ቢያመቻቹልና ቢያሳውቁን ሁላችንም እየመጣን ብንማር በተለይ ነገረ ክርስቶስ ነገረ ስላሴን በጣም የሚጥምና በጣም በሚገርም መልኩ ነው። ከእርሶ ብዙ ተምሬያለሁ እኔ ቤቴ ሆኜና ስለዚህ እነዛን ትምህርቶች ከእርሶ ደግሞ ድጋሚ ብናገኝ ጥሩ ነው ብዬ አምናለሁ። ይሄንን ቢያመቻቹልን። ሌላ ሁለተኛው የትምህርቶች ላይ እንደዚህ በተለይ ነገር ተአምራት ሲነሱ ተአምራትን የምንሰማበት ጆሮ ተበላሽቷል። መምህራችን በጣም ተበላሽቷል። በጣም እኔ ውሏችን ይሁን ምናችን ይሁን አላቅም፣ በጣም ጆሮአችን ተበላሽቷል። ከእርሱ አይደሉም ትምህርቱን አሁን በተለይ ለመናፍቃኑ እየተመቸ ያለው መቆራረጥ ለዛ ነው። ብዙ እርሶም ብቻ አይደለም ሌሎችም መምህራን ብፁዓን አባቶችም አንዳንድ ተአምራት ያሉትን ታሪኮች ሲናገሩ ግልጽ አድርገው ስለማይናገሩት ከሰዓትም አንጻር ሊሆን ይችላል፣ ከብዙ ነገር አንጻር ሊሆን ይችላል። ግን ስለማያብራሩት ለዛኛው ወገን የተመቸ ነገር እየሆነ እየተቆራረጠ እንደፈለገ ይመነዝራል እና ለወደፊት እንደዚህ አይነት ነገሮች ሲኖሩ በደንብ የሚብራራበት ነገር ቢሆን አንደኛ ይሄው ሙሉ ሀሳቡን መቼ ጨረሳችሁ ይሄ ነው ብለን እርስዎ እንኳን ጊዜያተው ያን ነገር ክሊሪፋይ ለማድረግ ጊዜ ቢያጡ እኛም ይሄ ነው ማለት ብለን ደግሞ በደንብ ክሊሪፋይ ማድረግ ይመቸናል እና በደንብ የሚብራራበት ነገር ቢኖር እያንዳንዱ ነገር ሲነሳ የሚብራራበት ነገር ቢኖር ማሰሪያ እየተበጀለት እየተብራራ ቢሆን እኔ መልካም ነው ብዬ አስባለሁ። ማጠቃለያ ግን ደግሞ በደንብ በቤተክርስቲያን ትምህርት የሸመገሉ ኖት። ስለዚህ እግዚአብሔር ያበርታዎት፣ በደንብ ይበርቱልን። ረጅ ገብቶ እያልን ቀኑ ሙሉ ሰዎችን ስንሰድብ ስናማ ስናንቋሽሽ የምንውል ብዙ አይነት ምግባር ስላለን በዚህ እርሱ አይሰማዎትም ብዬ አስባለሁ። በተሰራበት ደባና ተንኮል ግን መጥተው እንዲያስተምሩን አደራ አደራ ለማለት ነው። እግዚአብሔር ይስጥልን ቢኒ፣ ይህንን ስላመቻቸህልን እናመሰግናለን። መምህርም ቃለ ሕይወትን ያሰማልን። ዲያቆን ዘማርያም እግዚአብሔር ይስጥልን። ዶክተር
ዲያቆን ዳዊትም እንኳን ለዚህ ማድረግ አደረሰዎት። ዶክተር ሆነውልን ክህነትን ከዓለማዊ እውቀት ጋር ደግሞ ሲተባበር ደግሞ በጣም ትልቅ ነገር ነው። ስለዚህ ዲያቆን ዶክተር ዳዊትንም በጣም እንኳን ደስ አለዎት ብያለሁ። ዶክትሬቶትን ስለጨረሱ እግዚአብሔር ይስጥልኝ። ቢኒ አመሰግናለሁ። ቃልዎት ያሰማልን። መዝሙሬ ይቀጥሉ። ከፈቱ እሺ ቃልዎት ያሰማልን መምህር ስላስተማሩን ቀሲስ ቴዎድሮስ ይፍቱኝ ይባርኩኝ ብያለሁ። እኔ እንኳን እውነቱን ለመናገር ሞራሉም ብቃቱም የለኝም የእርሶን ትምህርት ለመተቸት። በእውነት ቃልዎት ያሰማልን። ሌላ ምንም ምለው ነገር የለኝም። ግን ምናልባት ለሌላው ትምህርት እንዲሆን ለማገንዘብ ያክል አንዳንዱን ነገር ለምሳሌ ከዚህ በፊትም አንስቼው ነበረ። በልምድ ሁሉንም ተአምር እንላለን እንጂ መጽሐፍ ቅዱስ ተአምር መንክርና ኃይል ይለያል። መጽሐፍ ቅዱስ ተአምር ከመንክር መንክር ከኃይል ልዩነት እያስቀመጠ ይሄዳል። ለምሳሌ በልምድ ተአምር የምንለው በግሪኩ ሴሚዮን የምንለው ማለት ነው። ተአምር አመረ አመለከተ ከሚለው ያወጣውና ለምሳሌ ማቴዎስ 12 ቁጥር 38 ላይ ወአሜሃ መጹ ሰብ መጽሐፍት ወንፈረሳውያን ወይቤልዎ ሊቅ ንፈቅድ እምኀቤከ ተእምርተ ንርአ ይለዋል። በዚያን ጊዜ ከጸሐፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። ተአምር የሚለው ምልክት ነው። አሁን ለምሳሌ አንድ ነገር ሆኖ ወደ ክርስቶስ ወደ እግዚአብሔር የሚያመለክት ነገር እሱ ክርስቶስ ማን እንደሆነ የሚያመለክትን ስራ እያሉት ነው እዛ ላይ ማለት ነው። ተአምር ከመንከር ደግሞ ሲለየው ማቴዎስ ወንጌል ምዕራፍ 21 ላይ በግሪኩ ጣውሜሲያ የሚለው ወይ ድንቅ ስራን ማለት ነው። ወመጹ ኀቤሁ ዕውራን ወአንካሳን በቤተ መቅደስ ወአይዎሙ ወሶበርዩ ሊቃነ ካህናት ወጸሐፍት መንክረ ዘገብረ ይላል። ወደቂቅን ዘይጸርዉ በቤተ መቅደስ በመቅደስም ዕውሮች አንካሶች ወደ እርሱ አቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ ስራ በመቅደስም ባዩ ጊዜ እያለ ይቀጥላል እና ድንቅ ስራን መንክር ይለዋል። አንዳንድ ጊዜ አሁን ያው ቃሉ እንትን እያለብን ነው እንጂ መንክርና ተአምርን ያው በሁለቱም ተአምር እያልነው ስለምንጠራው እንጂ ለምሳሌ ከአእምሮ በላይ የሆኑ ነገሮች ሲደረጉ በመጽሐፉ ላይ መንክር ብሎ ይጠቅሰዋል። ኃይል የሚለውን ደግሞ በግሪኩ ዱናሚስ የሚለው ማቴዎስ ወንጌል ምዕራፍ 11 ላይ ወእምዘ አሐዘ ኢየሱስ ይህሶን ለአህጉር እለ በውስቴቶን ገብረ ኃይለ ብዙኃ እስመ ኢነስሐ የሚለው በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፏቸው ጀመረ። እንዲህም አለ እያለ ይቀጥላል እና ኃይልን በአማርኛው እንግዲህ በልምድ ኃይል መንክር ተአምር በሙሉ ያው ተአምር እያልን እንላለን። ይህንን የማነሳው ለምንድን ነው? መጽሐፍ ላይ አሁን እንዳየነው ማለት ነው ተአምር የሚለው ምልክት ይፈልጉ ነበር ይላል። አሁን አንዳንድ ጊዜ ሳስብ የኛ ሰው አሁንም ምልክት ላይ ነው። በነገራችን ላይ በተለይ በወንጌል ያልጠገበ ሰው ካለ አሁንም ሆ ብሎ ይመጣል። ምን ሊደረግ ነው? ምን ሊባል ነው? ምን ሊሆን ነው ብሎ የሚመጣ አለና ዛሬው ግን ቤተክርስቲያንም እንደምታስተምረው አበውም እንዳስተማሩት ወንጌሉን ማስተማር፣ ትምህርቱን ማስተማር በተለይ ነገረ ድህነት ላይ ታምራትና የታምራት የድርሳናት ወይም በእንግሊዝኛው ይሄ ሃጊዮግራፊካል ቴክስት የምንላቸው መሰረት አድርገን የማናስተምርባቸው ምክንያት ላመኑት እንዲያጸና። አሁን ለምሳሌ እኔ እውነቱን ለመናገር ተአምረ ማርያም የሚል ድርሳነ ሚካኤል የሚል ገድለ ተክለ ሃይማኖት የሚል መጽሐፍ አያስፈልገኝም።
እነሱ ተአምራት እንደሚሰሩ ለመቀበል። ምክንያቱም አምናለዋ፣ አማኝ ነኝ። እነዚህ መጽሐፍት የማምነውን እምነት ያጸኑልኛል እንጂ የማላምነውን እምነት እየሰጡኝ አይደለም። እመቤቴ ተአምር ታደርግልኛለች በህይወቴ ስላየሁት ማለት ነው። እዛ ላይ ያመንኩትን እምነት ተአምረ ማርያምን ሳነብ ያጸናኛል ማለት የያዝኩትን እምነት ያጸናኛል፣ ያጠነክረኛል ማለት ነው፣ ተስፋ እንዳልቆርጥ። ስለዚህ በተለይ ነገረ ድህነት ላይ ትምህርት ስናስተምር፣ መልእክት ስናስተላልፍ እነዚህ መጽሐፍትን መሰረት አድርገን ከማድረግ ይልቅ ለነገረ ድህነት የሚሆኑ መጽሐፍት አለው ብለው አበው ያስተምራሉና እሱንም ልብ እንድንለው ህዝቡ ደግሞ ቅድም እንዳልኩት አሁን ደግሞ ምን ታምር ሊደረግ ነው? ምን ሊያደርግ ነው? ከሌ አባ ከሌ እንደዚህ መጣ፣ አጥማቂ እዚህ ጋር መጥተዋል እየተባለ ኦልሬዲ ህዝቡን አተነዋል እና እዛ ላይ ደግሞ እንትን የበለጠ እንትን እንዳይሆን ያው ወደ ትምህርቱ ለማያምኑት ትምህርቱን ላመኑት ደግሞ ጸንተው እንዲቆዩ ማስደረግ ተገቢ ነው ብዬ አምናለሁ። ሌላውን ሙሉ በሙሉ ወንድሞቼ እንዳሉት የእንታ መተው ቢያስተምሩ እውነቱን ለመናገር እኔ እንዴት እንደሚያመጡት ራሱ በጣም ይገርምኛል። አንዱን ከሌላው ምንም እንትን ሳይሎት ቶሎ እያመጡ በእውነቱን ለመናገር እኔ አድናቂዎት ነኝ። ብዙ የምማረው ነገር አለኝ። ቃለ ሕይወት ያሰማልኝ ለማለት ነው። ቃለ ሕይወት ያሰማልኝ ዲያቆን ዳዊት፣ ቃለ ሕይወት ያሰማልን ዶክተር። እንግዲህ አሁን ደግሞ ታያላችሁ አንዳንድ ጊዜ እኛ በንጹህ ሕሊና የምንናገረውን ቀንጨብ የሚያደርጉ ቅንጥብጣቢ። በነገራችን ላይ ቅንጥብጣቢ እኮ የሚወጣው እኮ የስጋ የሚናገሩን ነገር በቃ አሁን የዲያቆን ዳዊት ንግግር ተአምራት እኔ ሰምቻለሁ። ስለዚህ እምነቴን ይቀበቅቡልኛል፣ ያጸኑልኛል ባነበብኳቸው ቁጥር ነው እና ቆርጣችሁ አሁን የምታወጧትን ደግሞ እንደገና ስለማቅ ነው መቼም እና ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን። ገና እኮ ይገጣጠማል። በነገራችን ላይ ይገጣጠማል። በነገራችን ላይ የኔ የመጀመሪያ ኤዲተሬ እንዴት አይነት ጀግና ልጅ ነበር መሰላችሁ? ያገጣጥመዋል፣ በቃ ያገጣጥመዋል። እና በርቱ። እሺ አባታችን፣ እሺ ዶክተር ምልክት ሰጠ። አባታችን እናስቀድመዎት አረፍ እንዲሉ። እሺ ዶክተርዬ እናስቀድሞት። ክብር ያድልልን። ይቅርታ አባታችን ቀሲስ ቴዎድሮስ እንኳን እናመጡ ይፍቱን ይባርኩን ብያለሁ። በእውነት የከበረ ይቅርታ ከገብር ቀሲስ ሁላችሁንም። ዶክተርዬ ከአባታችን ቀጥሎ አንተ ትቀጥላለህ። ሁላችሁም እንግዲህ በተራ እያስገባል። አባታችን ከደከሙት ደግሞ ምልክት ስጡኝ፣ ማረፍ ስላለቦት ማለት ነው። የኔታ ይቀጥሉ አባታችን። በመጀመሪያ እኔ እስከዛሬ ቲክቶክ ወይም ፕሮግራም መከታተል የዚህን ሰዓት ቁጭ ብዬ አላውቅም እውነታውን ለመናገር። እኔ ግን ይሄ ነገር እንዲያልፈኝ ስላልፈለኩ ነው እዚህ እስከ መጨረሻው ልቀመጥ የፈለኩትና በመጀመሪያ ሁለት ነገሮችን ለመናገር እፈልጋለሁ። አንደኛ ቢኒ ክብር ያድልልን። በእውነት እጅግ አድርገን እናመሰግናለን። መምህራኖቻችን፣ ትልልቅ አባቶቻችን ውሻ ጮሁባቸው ምግብ አጥተው ያለ ጨው በልተው ዳዋ ጥሰው ድንጋይ ተንተርሰው በእውነት ለረጅም ዘመናት ዘመናቸውን በትምህርት ቤት ጨርሰው ዛሬ ገና ትኩስ እንጀራ ያልበሉበት ዘመን ዛሬ ገና ወደ ምሕረት ላይ ወጥተው ህዝብን ለማስተማር በሚወጡበት ሰዓት እንዲህ አይነት ነገር ህዝቡን ለማስተማር ሲወጡ እንዲህ አይነት ሲቀነጫጨብ ሙሉ ቪዲዮን ሳይሰሙ በዚህ ልክ የተቀነጫጨበውን ነገር ሲውረገረጉበት የነበረውን አንተ ደግሞ ሙሉውን ነገር ጥርት አድርገህ ሰብስበህ አጣርተህ በዚህ መልኩ ለሁለት ነገር አንደኛ ለአማንያኑ
ሁለተኛ በትምህርት ቤት ለለፉት ለመምህራንና እንበል ለመምህር ግሩም ለደከሙበት ለልፋታቸው ውጤት ይሄ ነው የእርሶ ውጤት ብሎ እውነታውን ምዕመናኑ እንዲረዱ ለማድረግና የእሳቸውን ሞራል ለመጠበቅ የእሳቸውን እውቀታቸው ይሄ ነው ለማለት ያዘጋጀው ፕሮግራም በእውነት እኔ ከምንም በላይ ሳላደንቀው አላልፍም። የመጀመሪያው ቢኒ በእውነት ፍቅረ ኢየሱስ ክብር ያድልልን ማለት እፈልጋለሁ ወንድማችንና በሁለተኛ ቤተክርስቲያን እንደዚህ ናት። በቃ እንደዚህ ያሉ እንቁ የሆኑ የትናንትና የነበሩትን እነ ቄርሎስን አያችሁ። የትናንትናዎቹ ቄርሎስ፣ የትናንትናዎቹ ዮሐንስ አፈወርቅ፣ የትናንትናዎቹ ጎርጎሪዮስ አሉ ማለት ነው። ዛሬ ነገረ ማርያምን እንዴት እነ ሰባሊዮስ እንደዛ ሲያብጠለጥሉ፣ መናፍቃኑ ሲያብጠለጥሉ፣ እነ ቅዱስ አትናቴዎስ ደግሞ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ ስለ እመቤታችን ሲመሰክሩ ታውቃላችሁ። ስለ ክርስቶስ ሲመሰክሩ እንዴት እንደመሰከሩና የትናንትናዎቹ ለካ የትናንትናው ጠብታ ያረፈባቸው የ318ቱ ሊቃውንት ድምዳሜ ያረፈባቸው አባቶቻችን፣ ወንድሞቻችን፣ መምህራን ይወላችሁ። አያችሁ ጉባኤ ቤት እንደዚህ አይነት ሰው ነው የሚያወጣው። ጉባኤ ቤቱን በዚሁ አጋጣሚ ትልልቅ ጉባኤዎችን እዚህ ጋር 1800 ምናምን ሰዎች ትታዩኛላችሁ። ጉባኤ ቤት መከበር አለበት ብለን ሁል ጊዜ የምንጮኸው እንዲህ ያሉትን መምህራን ስለሚያወጣ ነው። በእውነት ለመናገር ማለት ትናንትና የነበሩትን በታሪክ የምናውቃቸውን ቤተክርስቲያን ያቆዩልንን መምህራንን አባቶቻችንን የመሳሰሉ ዳግማዊ ጊዮርጊስ ዘጋስጫን የመሳሰሉ እንደዚህ አይነት መምህራን ስለሚያወጡልን ነውና በእውነት እንዲህ ያሉትን ጉባኤ ቤት ላስተማሯቸው መምህር እጅግ አድርገን እናመሰግናለን። በእውነት ለመምህሩ ቃለ ሕይወትን ያሰማልን። ላስተማረው ለመምህር ግሩምን ላስተማሯቸው መምህር እጅግ አድርገን ነው የምናመሰግናቸው። እሳቸውን ለወለደ ጉባኤ፣ እሳቸውን ለወለደ ላሳደገ ጉባኤ ክብር አለን። በሁለተኛ እኔ መምህር ግሩም አገላለጣቸው ራሱ በጣም የሚገርም አገላለጥ ነው። እኔ ከምንም በላይ አሁን ባየሁት ከምንም በላይ አገላለጣቸው ይልል አገላለጥ ነው። እኔ ትምህርቱን እንዳጋጣሚ ሆኖ ቪዲዮውን ሰምቼዋለሁ እና ትልልቅ የምላቸው ሰዎች እውነታውን ስነግራችሁ ቅድም ቀንጨብጨብ ተደርጎ ተለጣጠፈ ለተባለው ነገር እኔም ጓሮ ላይ ቆሜ በጣም የታዘብኳቸው ሰዎች አሉ። እንዴ ወስሉስ ምኪባ በእግዚአብሔር እኮ እኛም በትርጓሜ ቤት እኮ አይተነዋል፣ ሌሎች ሰዎችም ሲያስተምሩ ሰምተናል። የእሳቸው ግን ለየት ብሎ በተናገሩበት መንገድ ግን ብዙ ሰዎች ቪዲዮዎቹን ቆራርጠው ኧረ እባካችሁ ወዴት እየሄድን ነው ያሉ ሰዎች በጣም እኔ ስማቸውን ልንጠራው የማንችላቸው በጣም ትልልቅ ሰዎች ሲናገሩ ሰምቼ እኔም ትዝብት ነው ያተረፍኩት። ትዝብት አትርፌ ግን ምን ያልኩ ለምን ታላችሁኝ፣ እኔ እንደዚህ አይነት አሁን እንዲህ አይነት ሙያው ኖሮኝ እንዲህ አይነት ክሎቱ ኖሮኝ ይህንን ነገር ጠርቶ እንደዚያ ነገር አሰባስቦ ይሄ ነገር እውነታውን ስሙት እስቲ ለማለት እውቀት ያስፈልጋል፣ ሙያ ያስፈልጋልና ቢኒ ደግሞ ይህንን ሰብስበ እንደዚህ በማምጣት በድጋሚ ልናመሰግን እንወዳለን። በእውነት መምህር ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን ማለት እፈልጋለሁ። እንግዲህ እርስዎ እየሄዱበት ያለው የአገላለጾት ሁኔታ፣ ያነጋገሩት ሁኔታ እንቅልፍ አስመጣ አያሰለች እንደዚህ አይነት። ለዚህ ነው መምህር ዘማርያም እባክዎት ገብተው በቲክቶክ ፕላትፎርም ላይ ገብተው እነ ስምዐኮነ ለምሳሌ ሰዓት ይዘው እነ መምህር በፃ ፕሮግራም ይዘው እነ ስሙር ፕሮግራም ይዘው ያስተምራሉና እርሱም በዚሁ አጋጣሚ እንግዲህ ቅድም መምህር ዘማርያም እንዳለው ዲያቆን ዘማርያም እንዳለው በዚሁ አጋጣሚ ፕላትፎርሙ ላይ ገብተው እንዲያስተምሩ ለማለት መልእክቴን ለማስተላለፍ እወዳለሁ። ሌላው ግን እኔ እንደው ቀንጠብጠብ አድርገው ላስተላለፉ ሰዎች አንዲት መልእክት ብቻ ላስተላልፍ፣ አንዲት ደቂቃ ማትፈጅ ማለት ነው እና መምህር ግሩም ወይም ደግሞ መምህር ከሌ አንድ መምህር የሚባል ሰው ነው። በቃ
አንዳንድ ጊዜ አንድ ሰው ሲናገር ልክ ቤተክርስቲያን አሁን የነበሩት ዘመዶቻችን ቤተክርስቲያን በቃ ፍጹም ስተት እንደሆነችና ቤተክርስቲያን በቃ እንደዚህ አይነት እንደሆነች ሲናገሩ በጣም ነው የሚገርም። በቃ መምህር ግሩም በዚህ መልኩ ከተናገሩ ስተት ከሆነ በቃ አንድ ሰው ናቸው። እሳቸው አይወድቁም ማለት አይደለም፣ አይሳሳቱም አይደለም። ማወቅ ያለብን ግን በቃ መምህር ግሩም ናቸው። ሌላ ሰው ሌላ አይደለችም። ቤተክርስቲያን ወሰና ይሄ ነው ያለችበት ነገር አይደለም። ስለዚህ በዚህ ልክ አንድ ሰው የሚናገረውን ነገር ወጥቶ ወስዶ ቤተክርስቲያን ውስጥ አስገብቶ እንደዚህ ናት ቤተክርስቲያን ሙሉዋን እንደዚህ ናት ማለት እኔ አግባብ አይደለም ባይነኝ። ልንቆጠብ ይገባል። ብዙ ሐሳብ መስጠት አልችልም እኔ ለምታዩና እኔ እንኳን ሐሳብ መስጠት ብዙ ሚዲያ እንደዚህ ይሄን ያህል ሰዓት ራስ ተቀምጦ መስማት ራሱ አልችልምና ይሄ ነው የመጀመሪያው። እንኳን ደስ አላችሁ የምላችሁ እንኳን እረፍት አገኛችሁ የምለው ለኦርቶዶክሳውያን እዚህ ቲክቶክ ፕላትፎርም ላይ ቁጭ ብላችሁ እስካሁኗ ሰዓት ከ3 ሰዓት ኦር ከ4 ሰዓት ጀምራችሁ እስካሁን ስትከታተሉ ለነበራችሁና እረፍት ላጣችሁና በዚህ ትምህርት አንዳንድ ሰዎች እየተነሱ ለሚወክቧችሁና ግራ ለሚያጋባችሁ ሰዎች እንኳን እረፍትን አገኛችሁ። እንኳን መምህር ገብረመድህን ብቅ ብለው ሙሉ ምላሹን ሲሰጡ እንኳን እረፍት አገኛችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። አንዱ። ሁለተኛው ግን ቀንጨብጨብ እያደረጋችሁ ለለቀቃችሁ ሰዎች እና ዝም ብላችሁ ያልሆነ ነገር ቀረጣጥባችሁ ለለቀቃችሁ ዘመዶቻችን ደግሞ መቼም አይባልም እንጂ ልቦና ይስጣችሁ። በቃ ልቦና ይስጣችሁ። እንኳን አፍረት ተሰማችሁ አይደለም ልቦና ይስጣችሁ ማለት እፈልጋለሁ። በእውነት ክብር ያድልልን። ከምንም በላይ እንወዳችኋለን፣ እናከብራችኋለን። በርቱ፣ ጠንክሩ። በፕላትፎርሙ ላይ በዚህ ላይ ብቅ እያሉ እንዲያስተምሩ መልእክቴን ለማስተላለፍ ነውና ክብር ያድልልን። ዶክተር ዳዊት እንኳን እንግዲህ ቀደም ሁላችንም ደስታችንን ገልጸናል። እንኳን ለዚህ ክብር አበቃዎት ማለት እወዳለሁ። ሁላችሁም ግን ስላገኘኋችሁ ደስ ብሎኛል። ከላይም ከታችም ያላችሁ እንደ ሰዓት አቆጣጠራችሁ በእውነት ስላገኘኋችሁ ደስ ብሎኛል። እምሪ በአካል ደግሞ አገኘታለሁ። ክብር ያድልልን። እግዚአብሔር ይስጥልን። ቢኒ ቃልዮት ያሰማልን። አባታችን ከልብ እናመሰግናለን። ቃልዮት ያሰማልን። ሄሎ ቢኒ፣ የ2 ደቂቃ ተአምር አለኝ። ተአምር ጥሩ ነው። የት ሀገር ነህ? እና ወደ ደብር ሄዳችሁ አሰሙ። ወይም በመጀመሪያ በውስጥ ንገሩን እና ተአምር ጥሩ ነው እና በደብር ዶክተር ነው ተረኛ ከዛ በኋላ አይቻለው ምልክት የሰጣችሁ አባቶች ቀደሙ ቢኒዬ ቸፍሎ ከሆነ ችግር የለውም። ተአምር እሺ ዶክተርዬ፣ ተአምር ከሆነ በደብር እና ከለዛ ደግሞ በውስጥ ነገሩን እና እንደዛ ነው። ከዛ ለሰላምታ ግን ከሆነ ምንም ችግር የለም። ገብቼ ኃይል በላችሁ እኮ ይባላል እና ያ ነው። እሺ አባታችን ይቀጥሉ። መምህር ዮሐንስ። እሺ